ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የኦሮሞ ፌዴራላዊ ኮንግረስ ኤፌኮ በመጪው 7ኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀ። ፓርቲው ቅዳሜ ህዳር 20 ቀን 2018 ዓ.ም ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህንን ውሳኔ ያሳለፈው በምርጫ ህጉ መሰረት ከምዝገባ ላለመሰረዝ ሲል ብቻ መሆኑን ገልጸዋል። ማዕከላዊ ኮሚቴው በአገሪቱ ወቅታዊ ሁኔታ ላይ ባደረገው ሰፊ ግምገማ በአሁኑ ወቅት ነጻ፣ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይ ደርሰዋል። ለዚህም በምክንያትነት ያቀረበው በኦሮሚያ በአማራና በሌሎች ክልሎች በሚታዩ ወታደራዊ ግጭቶች የተከሰተውን የከፋ መፈናቀልና የህይወት መጥፋት፣ የፓርቲው አባላትን ጨምሮ የፖለቲካ መሪዎች በእስር ላይ መቆየታቸው፣ የፓርቲ ቢሮዎች መዘጋታቸውና የነጻ ፕሬስና የዜጎች መብቶች መታፈን የፈጠረውን እጅግ የጠበበ የፖለቲካ ምህዳር ነው። ፓርቲው በህዝብ ደም ላይ ቆሞ ፖለቲካ አይሰራም በማለት የአባላቱንና የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ምርጫ ሙሉ በሙሉ ለመሳተፍ እንደማይችል አስታውቋል። ምንም እንኳን ፓርቲው በምርጫው ሂደት ላይ እምነት እንደሌለው ቢገልጽም በምርጫው በከፊል ለመሳተፍ የተገደደው ህጋዊ ህልውናውን ለማስቀጠል መሆኑን ጨምሮ ገልጸዋል። ኤፌኮ 6ኛውን ዙር አጠቃላይ ምርጫ ባይኮት ማድረጉ ይታወሳል። አዋጅ ቁጥር 1162/2011 እንደተሻሻለው አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ይላል። በመሆኑም ፓርቲው ከምዝገባ እንዳይሰረዝ ለማድረግ ሲል ምሳሌያዊና ስልታዊ ተሳትፎ በማድረግ በሚከተሉት ቦታዎች ብቻ፣ አንደኛ በአዲስ አበባ ከተማና የስራ አስፈጻሚ ኮሚቴው ገምግሞ ደህንነቱ አስቻይ ነው ብሎ በሚያጸድቃቸው ጥቂት ሌሎች የምርጫ ክልሎች ብቻ። ይህ ውሳኔ በሌሎች ሁሉም አካባቢዎች በተለይም በግጭት በተወጠሩ የኦሮሚያ አካባቢዎች መንግስት ሰላምና ደህንነትን ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ ነው ሲል ፓርቲው አስታውቀዋል። ኤፌኮ አሁንም ለነጻና ፍትሐዊ ምርጫ የሚከተሉት መሰረታዊ ቅድመ ሁኔታዎች እንዲሟሉ እንደሚጠይቅ አቋምን አጠናክረዋል። በኦሮሚያና በሌሎች የጦርነት ውስጥ ባሉ ክልሎች አፋጣኝ የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የፓርቲ ጽህፈት ቤቶች በነጻነት እንዲከፈቱ፣ የምርጫ ቦርድና የጸጥታ ተቋማት ገለልተኝነታቸውን የሚያረጋግጥ ተቋማዊ ማሻሻያ እንዲያደርጉ፣ የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረት ታዛቢዎች ሂደቱን እንዲከታተሉ በአስቸኳይ እንዲጋበዙ፣ ፓርቲው እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ አሁን የያዘውን ውሳኔ እንደገና ሊያጤነው እንደሚችልም በመግለጫው ጠቁመዋል። የእንግሊዙ ዘጋርዲያን ጋዜጣ በዛሬው እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘውን ሚሊሻ ካለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥመዋል በሚል የፎቶግራፍ ዘገባ ሀገሪቱን እየበጣጠሰው ያለውን ውጥረት የሚያሳይ እይታን ይዘው ወጥተዋል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመፅ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80% ገደማ መቆጣጠሩን ዘጋርዲያን አስታውቋል። ዘገባው እንዳመለከተው የፌዴራል ኃይሎች አመፁን ለማፈን በሚያደርጉት ጥረት ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከነዚህ መካከል አፈና፣ የጅምላ ጭፍጨፋም፣ ጾታዊ ጥቃቶችና ሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል ይላል ዘጋርዲያን። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያው የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው ይላል። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስደዋል። ዘገባው ይህንን ጥልቅ የክህደት ስሜት ሲል ይገልጸዋል። በሺዎች የሚቆጠሩ የቀድሞ የልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምምዳቸውንና ትጥቃቸውን ይዘው የ20 ሺህ ተዋጊዎችን ኃይል እንደፈጠሩ ተገልጸዋል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል። ሪፖርቱ እንዳነጋገራቸው የአካባቢው ነዋሪዎች ንጹሐን ዜጎች በግጭቱ መሃል ሆነው ከባድ ዋጋ
እየከፈሉ ነው። የ23 ዓመቷ ወይዘሮ ጌቴ በየነው የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግስት ኃይሎች ከተተኮሰ የሞርታር ጥይት ፍንጣሪ ልጇ ተበጣጥሶ ህይወቱ አልፈዋል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ጌቴ ለሪፖርት ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል ድሮን በተመታ ቤታቸው ውስጥ እንደተገደሉ መስክረዋል። እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋል ተብለዋል። ጋዜጠኛ ቱቴንግስ በሰሜን ወሎ ላስታ አካባቢዎችን መጎብኘቱን ጠቅሷል። በአሁኑ ወቅት ክልሉ ፌዴራል ኃይሎች በዋና ከተሞች፣ ፋኖዎች በገጠሮች ተከፋፍለዋል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግቷል። በሌላ በኩል ሪፖርቱ ፋኖ ራሱ በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበት ጠቅሰዋል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸሙ የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረው መሆኑን አስረድተዋል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎችን ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍቱ ነው ስትል ትከሳለች። በኢትዮጵያ የቀይ ባህር ጥያቄ ዙሪያ የተፈጠረው የቃላት ጦርነትም በትግራይ ጦርነት ከ600 ሺህ በላይ ህዝብ ያለቀበትን የአፍሪካ ቀንድ ለሌላ መጠነ ሰፊ ግጭት እያጋለጠው መሆኑን ዘገባው አያይዞ አመላክተዋል። አረጋ ከበደና አሽከሮቹ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን ተጎናጽፈው ተመልሰዋል። በእኩይና አረመናዊ ተግባሩ ከብዙሃኑ የአማራ ማህበረሰብ የወጣውና በምድረ ኢትዮጵያ የተንሰራፋው ፋሽስቱ የብልጽግና ስርዓት መልከ ጥፉን በስም ይደግፉ እንደሚባለው ሰይጣናዊ ባህሪውን በከንቱ ውዳሴ ለመሸፋፈን ማህበረሰቡን እየሰበሰበ አደንዛዥ በሆነ ቅቤ ምላሱን ለማደንዘዝ ደፋ ቀና እያለ ይገኛል። በዛሬው ዕለትም በአረጋ ከበደ የሚመራው የጥፋት ስብስብ በታላቋ የደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት ህዝቡን ሰብስቦ ውሏል። የስብሰባም ብልጽግና በዛሬው ዕለት ደብረ ማርቆስ ላይ አከርካሪው ተሰባብሮ የተቀበረበት ታሪካዊ ቀን ሆኗል። የዛሬው የደብረ ማርቆስ ደግሞ ለየት ያለ ትዕይንት የተስተናገደበት ነበር። ከስሙ በቀር በተግባር ስለማይታወቁ ልማት ብልጽግናን እንዲያወድስ የተጠራው ህዝብ ለአንዱም የካድሬዎቹ አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ህዝብ ላይ ያደረሰውን በደልና አሁን እያደረሱ ያለውን አጸያፊና የጭካኔ ተግባር የአማራ መሪዎችንም አጎብዳጅነት፣ የጥፋቱ ፊት አውራሪነት በምሬት ይናገር ጀመር። በዚህ ስብሰባ ያልተነሳ የአማራ በደል፣ ያልተነገረ የአማራ ካድሬ ግፍ፣ ነውርና ወንጀል አልነበረም። የልዩ ኃይሉ መፍረስ፣ ባገዛዙ የሚፈጽመው እገታም፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹሐን ሞት፣ የገዳማት ውድመት፣ የመነኮሳት የቆሎ ተማሪዎች የካህናት ጭፍጨፋ፣ ጡት ቆረጣ ወዘተና የመሳሰሉት ጉዳዮች በተሰብሳቢው ከተነሱ ሀሳቦች ጥቂቶቹ ናቸው። በደብረ ኤልያስ ወረዳ በሚገኘው የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም የደረሰውን የጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በህዝባችን ላይ ሁለንተናዊ ጥፋትን እያደረሰ ነው ብለዋል። በተጨማሪም ይህ ቡድን ደብረ ኤልያስ አስቀድሞ ባደረገው ስብሰባ ይህ ገዳም ድጋሚ እንዲመታ ያወረደውን አቅጣጫ በዛሬው ስብሰባ የተገኙ የሃይማኖት አባቶች አውግዘውታል። ነገሩ በተጠበቀው ልክ ያልሆነለት ካድሬውም በህዝቡ አቋም በመደናገጥ የደብረ ማርቆስ ህዝብ እንደዚህ አልጠበቅነውም ነበር፣ ቢያንስ ለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በተስፋ መቁረጥ ስሜት ሆነው ተናግረዋል። ጀነራል አልቡርሃን ተቀናቃኛቸው ከያዘው መሬት ለቆ ካልወጣም ምንም ድርድር እንደማይኖር አስታወቁ። የሱዳን ወታደራዊ መሪ የሆኑት ጀነራል አብዱልፈታህ አልቡርሃን በትላንትናው ዕለት ከተመድ ዋና ጸሐፊ ልዩ መልእክተኛ ራምታኒ ላማራ ጋር ተወያይተዋል። ልዩ መልእክተኛው ወደ ፖርት ሱዳን አቅንተው ይህን ውይይት ያደረጉ ሲሆን በውይይታቸው ላይም ተመድ በሱዳን ላይ ለማምጣት የሚያስችል ጥረት ለማድረግ መፈለጉን አስረድተዋቸዋል። በዚህ ወቅት ጀነራል አልቡርሃን መንግስታቸው በመላው ሱዳን ውስጥ ሰላም እንዲመጣ የሚፈልግ መሆኑን ገልጸዋል። ይሁን እንጂ የትኛውም የሰላም ንግግር ከመጀመሩ በፊት ተቀናቃኛቸው ፈጥኖ ደራሽ ኃይሉ ከያዛቸው ሁሉም መሬቶች ለቆ መውጣት እንዳለበት አስረድተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሱዳን ሰላም ለማምጣት የሚያስችል ጥረት ለመጀመር ማቀዳቸውን ያደነቁት አልቡርሃን ነገር ግን መንግስት ሱዳናውያንን የሚያረካ ሰላም እንዲመጣ ይሻል ብለዋል። ይህ እንዲሆን ደግሞ ፈጥኖ ደራሽ ኃይሉ ከያዛቸው አካባቢዎች በሙሉ መውጣት እንዳለበት ገልጸው ታጣቂዎቹን በሚዘጋጅላቸው ካምፕ ውስጥ መግባት እንደሚኖርባቸው ማስታወቃቸው ተገልጸዋል። ውድ የሚዲያችን ተከታታዮች ለዛሬ ያልናቸውን አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።